በዝቶ በዙሪያችን ረሃብ ጠንቶብን በዓለማችን ጥማት አቃጥሎን አሯፋችን ኢየሱስ ብቻ ነው ተስፋችን። ጥረት እንጀምራለን። እንግዲህ የፍጥረትን ፍጻሜ ደግሞ ራእይ ላይ እንጨርሳለን። ራእይ ስለ ፍጥረት ፍጻሜ ጠቅላላ ያለውን መረጃ የሚነግረን ፍጥረት ምን ሆኖ ነው የሚያልቀው የሚለውን የሚነግረን የራእይ መጽሐፍ ነው። ፍጥረት ደግሞ እንዴት እንደተጀመረ የመጀመሪያው መጽሐፍ ላይ ዘፍጥረት ላይ ሄደን ይሄ የተጀመረው ፍጥረት የተጀመረው ዓለም ማለቂያው ፍጻሜው በምን አይነት መልኩ ነው የሚሆነው የሚለውን ደግሞ ራእይ ላይ እንጨርሳለን። እንግዲህ በአዲስ ኪዳን መጽሐፍት ላይ የምናጠናው የመጨረሻውን መጽሐፍ የራእይን መጽሐፍ ነው። የራእይ መጽሐፍን ስንመለከት የፍጥረትን ጠቅላላ ይዘት እግዚአብሔር ይህንን በዳዩን ዓለም ዘፍጥረት ላይ የሰው ልጅ የተላለፈውን መተላለፍ ከዛም በኋላ ደግሞ እግዚአብሔር ዓለምን ለማደስ ያደረገውን መንገድ ዓለም እንዲድንበት የተፈለገው መንገድ ዓለም በዛ መንገድ በኩል አልፎ ድኖ ደግሞም ከእግዚአብሔር ጋር የሚገኘውን የመጨረሻውን ደስታ የሚቀዳጅበትን እውነት የሚያመለክተን የራእይ መጽሐፍ ነው። ዓለምን አዳም ከበደለበት ዘመን አንስተን ስንመለከት ወደዚች ዓለም በአዳም በደል ምክንያት ኃጢአት ገባ። ኃጢአት መግባቱን እዛው ዘፍጥረት መጽሐፍ ላይ ወንድም ወንድሙን ሲገድል የኃጢአትን ውጤት ፍሬውን ማየት ጀመር። ኃጢአት ምን ያህል መጥፎ እንደሆነ ምን ያህል ሰዎችን አረመኔና ጨካኝ የሚያደርግ እንደሆነ ይሄ ኃጢአት ደግሞ በሰው ልጆች ሁሉ ያኔ አዳም ከበደለ በኋላ ባለው ትውልድ በሙሉ በስጋ ውስጥ የሚመላለስ ልቀቀኝ ቢባል የማይለቅ ሰው በተፈጥሮ ከዛ ጊዜ ጀምሮ ኃጢአትን አለመስራት አይችልም። በቃ የሰው ችሎታ ኃጢአት መስራት ብቻ ሆኖ የቀረበት ጊዜ ነው። ሰው ኃጢአትን ከመስራት ውጪ ምንም አማራጭ የለውም። በፍጹም ኃጢአት ስላለ መስራት የሚያስችል ብቃት የለውም በሰውነቱ እና ያም ደግሞ ብዙ የኃጢአት ፍሬዎችን እያፈራ እዛው ዘፍጥረት መጽሐፍ ምዕራፍ 6 ላይ ደግሞ ሰዎች በሙሉ የተሳሳቱበት ሰዎች በሙሉ የወደቁበት። እርግጥ ነው እዛ ክፍል ላይ የወደቁ መላእክቶች አሉ። ነገር ግን የሰዎችን ምን ያህል ውድቀት የምንመለከትበትና ከምድረ ገጽ የሰዎችን እግዚአብሔር እንዴት አድርጎ ኖህና ቤተሰቡን አስቀርቶ እንዳጠፋ እንመለከታለን። ከዛም በኋላም አይቆምም። ነው ምንም ያህል በእግዚአብሔር ፊት ጻድቅ ሆኖ ተገኝቶ ከዛ በኋላ ያለው የኖህ ልጆች የኖህ ቤተሰቦች ቢቀጥሉም እነዚህ ቤተሰቦች ውስጥ አሁንም በሰውነታቸው ኃጢአት አለ። ደም ስራቸው በእንደዚህ አይነት ነገር ውስጥ የተነከረ ነው። ስለዚህ ይሄም ቀስ እያለ የኖህ ትውልድም ቀስ እያለ እዛው ዘፍጥረት መጽሐፍ ላይ ባቢሎንን ሰራ። እኛ ስማችንን ከእግዚአብሔር ስም በላይ ከፍ እናደርጋለን፣ ትውልድ ሁሉ የሚመጣው ትውልድ ሁሉ የኛን ስም ነው የሚጠራው የሚል አመለካከት ይዘው ተነሱ። ሰይጣናዊ አመለካከት ነው። እንግዲህ የትውልድ እንደዛ እያለ ቀጠለ። እጅግ በጣም ጸያፍ ኃጢአቶችን እጅግ በጣም የሚዘገንኑ ኃጢአቶችን በዚህ ምድር ላይ ተመልክተናል። እንደው የሰው ልጅ ምን ሆኖ ነው እንዲህ አይነት እንዴት እንዲህ አይነት ኃጢአት ይሰራል እንዴ? እንዲህ አይነት ኃጢአት እንዴት ነው ሰው እንዴት ምን ያህል ጨካኝ ቢሆን? ተውን ወንድሙን ገደለ፣ ተውን። ይሄ ጭካኔ ነው።
ብዙ ነገሮች አለፉ። ሕፃናት ይገደላሉ ያለ ርህራሄ ያኔም። አሁን በዚህ ዘመን ላይ የምንመለከተው የዛኛው ነጸብራቅ ምንም ልዩነት የለውም። ሰዎች ጭካኔያቸው ያኔም አሁንም ጭካኔያቸው ተመሳሳይ ነው። እንደዚህ አይነት ጭካኔዎችን እንመለከታለን መጽሐፍ ቅዱስ ውስጥም። የሰዎች ጭካኔ፣ ርህራሄ አልባነት፣ ሰዎች ምን አይነት ፍጥረቶች ቢሆኑ ነው እንደዚህ አይነት ነገር ሊያደርጉ የሚችሉት የሚሉትን ነገሮች በጠቅላላ እዛው የብሉይ ኪዳን መጽሐፍ ላይ እንመለከታለን። ይህ ነገር እዛው አያቆምም፣ አሁንም ይመጣል እስከ ዛሬ ድረስ የሚመጣ ነው። አንዳንድ ጊዜ ብዙ የሚያሳዝኑ ነገሮችን እንመለከታለን። በአንድ ወቅት በ1994 ብዙ ዓለም ላይ ጭካኔዎች ተደርጓል። ብዙ ዘር ማጽዳቶች፣ ዘር ማጥፋቶች ተደርገዋል። ሂትለር ምሳሌያችን ነው። ሂትለር እንግዲህ የጭካኔ ጥግ ያሳየ ሰው አለ ብሎ ለማሰብ ይከብዳል። ሂትለርን ያኔ ከነበሩት ከነ ኔሮ ቄሳር ጋር ከነ ዲዮቅላጢዮስ ቄሳር ጋር የምናነጻጽረው አይነት ሰው ነው። በጣም ጨካኝ ነው። እነሱም ጨካኞች ነበሩ ያኔ በወቅቱ። ነገር ግን ሂትለር ደግሞ በ20ኛው መቶ ክፍለ ዘመን ያለ ሰው ነበረ እና በዚህ በ20ኛው መቶ ክፍለ ዘመን ደግሞ የጭካኔ ጥግ ያሳየ ሰው ነው። ጥጉን ያሳየ ሰው ነው። በሰው ጮማ ብዙ ነገሮችን ምርመራዎችን የሚያደርግ የሰው ቆዳዎችን ለምርመራነት እንደ አይጥ የተጠቀመ በጣም ጨካኝ እንግዲህ ቃላት የሚያጥሩት አይነት ሰው ነው። ብዙ ዘር ማጽዳቶችን አድርጓል። አንድ ህዝብ ላይ 6 ሚሊዮን ከአንድ ህዝብ 6 ሚሊዮን ሰዎችን የገደለ እጅግ በጣም ጨካኝ ነው፣ መሪ ነው። ነገር ግን በቅርብ ደግሞ አሁን በቅርብ እንደው ይሄ እሱ መሪ ስለሆነ እንግዲህ የሱ ጭካኔ ብቻ እንዴት ይጎላል? ሰዎች በጠቅላላ ጨካኞች ናቸው። በጣም ክፋት በሰውነታቸው ውስጥ አለ። ይሄ ሰውነት መጥፎ ነገር ከማድረግ ወደ ኋላ አይል ምንም ያህል ቢታሰር ያደርጋል። በቃ ክፋትን ያስባል። ክፋትን ያሰበውን ደግሞ ያንን ይፈጽማል ማለት ነው። ሁኔታዎች ሲመቻቹ እንዴት 1994 ላይ እዚህ አፍሪካ ሩዋንዳ ኪጋሊ ላይ በሚያዝያ ወር ውስጥ 1994 ላይ እንግዲህ 1994 2026 ነው ያለ ነው። ያን ያህል ብዙ ልዩነት የለውም። የ32 አመት አካባቢ ነው ልዩነቱ ያለው ማለት ነው። አሁን ካለንበት ዘመን 32 አመት ወደ ኋላ ዞር ብለን ነው እየተመለከትን 32 አመት ብቻ ነው ወደ ኋላ ሄድ ነው። ምንድነው የሆነው? ሰዎች ምን ያህል ጨካኞች እንደሆኑ የምንመለከትበት አንድ ብሔር ሁቱ የሚባለው ብሔር ቱትሲ የሚባለው ላይ የዘር ማጽዳት የፈጸመበትና ከሚሊዮኖች በላይ ሰዎች ከአንድ ብሔር የተገደሉበት ጊዜ ነበረ። ጊዜ በጣም አሰቃቂ ነው። እንደውም የዓለም መንግስታት እየወጡ በየሚዲያቸው እንዲህ አይነት ጭካኔ አይተናናቅም፣ በቃ ይባል ይቀር፣ ይሄ ጭካኔ ከዚህ በኋላ እንዳይፈጠር እንስራ ብለው በተለይ ደግሞ በዛ ዘመን ላይ ትልቁን እንዲህ አይነት የዘር ማጽዳት ዘመቻ እንዲወጡ በጣም ትልቅ ድርሻ የነበራቸው ሚዲያዎች ነበሩ። ሚዲያዎች ላይ እንስራ ተባለ። ግን አሁንም ተመሳሳይ ነው። ሚዲያዎች ናቸው አሁንም ሰዎች እንዲያልቁ የሚያደርጉት፣ ሰዎች እርስ በርሳቸው እንዲገዳደሉ የሚያደርጉት። ነገር ግን ሰው ሁኔታዎች ሲመቻቹ ከመገዳደል ዘወርም ማይል ነው። ብቻ ሁኔታዎች ያስፈልጋሉ። በእነዛ ሁኔታዎች ውስጥ አንዱን አብሮ ኖሮ ጎረቤቱን በልቶ ጠጥተው አብረው ተዋልደው ከብረው እርስ በርስ በጣም ብዙ ሪሌሽኖች ኖረዋቸው በጣም የማይለያዩ የሚመስሉ ማህበራዊ ትስስሮችን ፈጥረው ነገር ግን ሁኔታዎች ሲመቻቹ እርስ በርስ ምን ያህል ጭካኔያቸውን እንደሚወጣጡ ሌላ ማስረጃ አያስፈልግም። አፍሪካ ላይ
በቅርብ የሆነው በቂ ነው። አፍሪካ ላይ በቅርብ የሆነው በቂ ነው ብለን እንዳንጨርስ ዛሬም አፍሪካ ውስጥ መካከለኛው ምስራቅ ውስጥ እንዲህ አይነት ተመሳሳይ ነገሮች ይፈጸማሉ። አፍሪካ ላይ ሱዳን፣ አሁን ያለንባት ሀገር ኢትዮጵያ፣ ብዙ ሀገሮች እንዲህ አይነት ሁኔታ ውስጥ ናቸው እስከዛሬ። አሁንም እንዲህ አይነት ሁኔታ ነው ያለው። ግድያዎች አላቆሙም፣ የሚቀጥሉ ናቸው። እንደውም እየባሱ የሚሄዱ አይነት ነገር ነው የሚመስሉት ሲታዩ። ጋዛ ላይ የሆነውን ነገር ተመልክተናል። ጋዛ ላይ ህጻናት እንደዛ ሆነው ስናይ በጣም ነው የሚያሳዝኑት። ማን ነው ጨካኛው? ማን ነው? አንዳንድ ሰው ጣቱን ቶሎ ብሎ ወደ እስራኤል የሚጠቁም አለ። እነዚህም ቢመቻችላቸውም ተመሳሳይ ናቸው። መገዳደላቸው የሚያቆም አይነት አይደለም። ይሄ ከምንድን ነው የመጣው? ከኃጢአት የተነሳ የመጣ ነው። ዛሬ ድረስ ሴቶች ይደፈራሉ። ሴቶች በየትኛውም አጋጣሚ ይደፈራሉ ዛሬ ድረስ። ዲሞክራሲ ይህንን ሊያስቀረው አልቻለም። የዓለም መንግስታት ተባብረው ኃይላቸውን አጠናክረው የሌለ ፓወርፉል ሆነው እንዲህ አይነት ነገር ሊያስቀሩ አይችሉም። የሴቶችን መደፈር ማስቀረት አይችሉም። ሰው እርስ በርስ ግድያ ማስቀረት አይችሉም። የተለያዩ ስርቆቶችንም ይሁን የትኛውንም አይነት ወንጀል ማስቀረት የሚችል ዲሞክራሲ እስካሁን አልተፈጠረም። የትኛውም ህግ ቢረቅ የህግ አይነት ቢወጣ እንዲህ አይነት ነገሮች አይቀሩም። ለምንድን ነው ሲባል የሰው ተፈጥሮ ኃጢአት ማድረግ ነው። የሰው ተፈጥሮ እግዚአብሔር ላይ ማመጽ ነው። ስለዚህ እግዚአብሔር ላይ ማመጹን የሚያመለክተው እግዚአብሔር የፈጠረው ፍጡር ላይ ጭካኔውን እየተወጣ ነው። እና እንዲህ አይነት ነገሮች ከዛ ጊዜ ጀምሮ መጡ። ዘፍጥረት ላይ ብሎ ተጀመረ። ሰው ኃጢአት ከሰራበት ከዛች ዕለት ጀምሮ ጀመረ፣ እስከ ዛሬ ድረስ አለ፣ ይቀጥላል። ነገር ግን እስከ መች ነው የሚቀጥለው? ይሄ ነገር ማብቂያ የለውም ወይ ስንል ለዚህ ነገር ማብቂያ የሚያበጅልን መጽሐፍ የራእይ መጽሐፍ ነው። ለሁሉም ፍጥረት እንደተመለከትነው ፍጥረት ተፈጥሮ በዚህ አይነት ሂደት ውስጥ መጣ። አንድ ቀን ግን ያበቃል ሁሉም ነገር። አንድ ቀን ሁሉም ነገር በቃ የሚባልበት ጊዜ አለ እና ያንን በቃ የሚባልበትን ጊዜ ጠቅለል አድርጎ የሚያሳየን የራእይ መጽሐፍ ነው። ራእይ መጽሐፍን ስንመለከተው ብዙ ነገሮች አሉ። በውስጡ የያዛቸው ብዙ ነገሮች አሉ። የእግዚአብሔር ቁጣም ያለበት መጽሐፍ ነው። እግዚአብሔር እንዴት አድርጎ ፍጥረት ላይ ቁጣውን እንደሚገልጽና እስካሁን ድረስ የመጣውን ትውልድ በሙሉ የሚበቀልበት ጊዜም የራእይ መጽሐፍ ላይ አለ። የእግዚአብሔር ፍርዱም ያለበት የመጨረሻው ፍርድ ያለበት የነጩ ዙፋን ፍርድ ተብሎ ያለበት ሰዎች ልጆች ሁሉ በዚህ ምድር ላይ ለሰሩት ኃጢአት የሚጠየቁበትና የሚፈረድባቸው ጊዜ የራእይ መጽሐፍ ላይ አለ። ያም ብቻ አይደለም፣ ለቅዱሳን የተዘጋጀ ተስፋ። ቅዱሳን በዚህ ምድር ላይ ሲመላለሱ እጅግ በጣም መጥፎ በሆነ መንገድ ዓለም ተቀብላቸዋለች። ዓለም በትክክለኛ መንገድ አላስተናገደቻቸውም ቅዱሳን በሁሉም ዘመን ሲጠሉ ኖሩ። እንደውም የዕብራውያን መጽሐፍን ስንመለከት የእምነት አባቶችን ጠቅሶ እነዚህ ሁሉ የእምነት አባቶች ዓለምን እንዴት እንደናቁ፣ የዓለምን ነገር እንደምንም ቆጥረው እንደ ከንቱ ነገር ቆጥረው ተሻግረው እንደመጡ ከዚህ ቅዱሳኖች ውስጥ ደግሞ የተወሰኑትን እየጠቀሰ ዓለም ለነዚህ ቅዱሳን አልተገባቻቸውም ነበረ። የዕብራውያን መጽሐፍ ከብሉይ ኪዳን
ያሉትን አብዛኞቹን የእምነት አባቶች በየስማቸው ከጠቀሰ በኋላ እነ ሶምሶንን እነ ሙሴን ከጠቀሰ በኋላ ከአቤል ጀምሮ ማለት ነው ከጠቀሰ በኋላ እነዚህ የእምነት አባቶች በሙሉ በእምነት ምን ያህል ድል እንዳደረጉ መንግስታትን ድል እንዳደረጉ የአንበሶችን አፍ እንደዘጉ የእሳትን ኃይል እንዳጠፉ የሰይፍን ስለት እንዳመለጡ ከድካማቸው እንደበረቱ በጦርነት ኃይለኞች እንደሆኑ ብቻ ብዙ ነገር ስለነዚህ እምነት አባቶች ከተናገረ በኋላ ምን ይላል? ብዙ ሌሎች የእምነት አባቶች አሉ ይላል። ቁጥር 36 ላይ የዕብራውያን መጽሐፍ ምዕራፍ 11 ላይ እንደዚህ ይላል፣ ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። አሁን ዓለም ምን ያህል ትሪት እንዳደረገቻቸው እያየን ነው። እንዴት ነው የተቀበለችው እነዚህን ቅዱሳን እነዚህን የእምነት አባቶች የምንላቸውን በብሉይ ኪዳን የነበሩትን የዕብራውያን ጻፊ ስለ ብሉይ ኪዳን እምነት አባቶች ስለሚያወራ ለእነዚህን የእምነት አባት ተብለው ያሉትን ሰዎች ዓለም የተቀበለችበት መንገድ እንደዚህ ነው። በወህኒና በእስራት ነው የተቀበለችው ዓለም። አይደለም ያን ብቻ አይደለም፣ በቂ አይደለም። ዓለም ቅዱሳንን ለመቀበል በዚህ መንገድ ብቻ መቀበሏ በወህኒና በእስራት ብቻ መቀበሏ በቂ አይደለም። ብዙ መጥፎ ነገር አድርጋለች። በብዙ መጥፎ አቀባበል ነው የተቀበለቻቸው። በድንጋይ ተወግረው ሞቱ። ምኖች? እነዚህ ቅዱሳኖች ወይንም የእምነት አባቶች ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተቅበዘበዙ ይለናል ዕብራውያን ላይ ስለ እነዚህ ሰዎች ሲናገር። ቅዱሳንን በተመለከተ ዓለም እስከ ዛሬ ድረስ በአግባቡ አልተቀበለቻቸውም። ኢየሱስ ክርስቶስ ይህንን ነው በዮሐንስ ወንጌል ምዕራፍ 15 ላይ የሚነግረው። ዓለም እኔን አልተቀበለችም። ዓለም እኔን የተቀበለችበት መንገድ ልክ አይደለም። አልተቀበለች፣ ዓለም ጠላችኝ አለ። ስለዚህ ደግሞ ዓለም እኔን ከመጥላቷ የተነሳ እኔን የሚከተሉትንና እኔን የተቀበሉትን ምን ትላለች? ትጠላቸዋለች። ስለዚህ ክርስቶስን ስትከተሉ ዓለም ግዴታዋ ነው ጀርባዋ ነው ማዞራ። ዓለም በትክክለኛ መንገድ አታስተናግድ። ስለዚህ በዚህ አይነት መንገድ ነው የምትቀበለው ዓለም። ቅዱሳን በእንደዚህ አይነት ሁሉ መንገድ ውስጥ አልፏል። ያኔ ብሉይ ኪዳን ላይም እስከ ዛሬ ድረስ በአዲስ ኪዳን እንዲህ አይነት ሁነቶች አልፈዋል። ታዲያ ለነዚህ ሁሉ ነገሮች ፍርድ አያስፈልግምን? የራእይ መጽሐፍ ያንን ፍርድ ይናገራል። የራእይ መጽሐፍ ያንን ፍርድ ብቻ አይደለም የሚናገረው። የራእይ መጽሐፍ ሌላ ከዛም በተረፈ ስለ ቅዱሳን ድል ይናገራል። ቅዱሳን ምን ያህል ድል አድርገው እንዳለፉ። ስለዚህ የቤተ ክርስቲያን አጠቃላይ ሁኔታን የራእይ መጽሐፍ ምዕራፍ 2 እና 3 በጠቅላላው የሚያወራው ስለ ቤተ ክርስቲያን ዘመን ነው። ቤተ ክርስቲያን ዘመን ማለት ያኔ በመጀመሪያው መቶ ክፍለ ዘመን አንስቶ እስካሁን ድረስ ያለችውን እስከ 21ኛው መቶ ክፍለ ዘመን ድረስ ያለችውን ቤተ ክርስቲያን በጠቅላላ የሚዳስስ ነው ክፍሉ። ስለዚህ የቤተ ክርስቲያንንም ታሪክ ወደ ኋላ ተመልሰን የምናይበት ሁኔታ አለ። የቤተ ክርስቲያንን ታሪክ እንግዲህ ስንመለከት ያኔ በደንብ እናየዋለን ምዕራፍ 2 እና ምዕራፍ 3 ላይ ስንደርስ። ነገር ግን ቤተ ክርስቲያን በጥሩ መንገድ አላለፈችም። በዚህ ቤተ ክርስቲያን ከተጀመረችበት ጊዜ አንስቶ ያለው ሁኔታ ቤተ ክርስቲያንን በጥሩ ሁኔታ ከውጭም ከውስጥም የተለያዩ ችግሮችን እየተጋፈጠች ነው የቆየችው ቤተ ክርስቲያን። እንግዲህ በመጀመሪያው መቶ ክፍለ ዘመን ላይ የመጀመሪያውን ቤተ ክርስቲያን ላይ ስደት ያስነሳው እንደ መንግስት የመጀመሪያውን ስደት ቤተ ክርስቲያን ላይ እንዲደርስ ያደረገው ኔሮ የተባለው ቄሳር ነው።
ሌሎቹ ቤተክርስቲያንን በጣም ይደግፉ ነበረ፣ በጥሩ ሁኔታ ያስተናግዱ ነበረ ከዛ በፊት የነበሩት ለማለት አይደለም። ነገር ግን እንደ መንግስት በጠቅላላው ክርስቲያኖች በጅምላ እየታሰሩ እስር ቤት እንዲገቡ እንደዚሁም እንዲገደሉ እንዲሰቃዩ ያደረገው እሱ ስለሆነ ነው። የዛ ጊዜ ላይ ምን ነበረ? በእርግጥ ኔሮ የተባለው ቄሳር ህይወቱ በሚታይበት ጊዜ ጥሩ ሰው አይደለም ማለት በጣም እጅግ ጨካኝ ነው። ጭካኔውን በውስጥም በውጭም ነው የሚታየው። ማለት ለራሱ ቤተሰብ እንኳን የማይራራ ሰው ነው። አብዛኛው ቄሳሮች እንደዚህ አይነት ባህሪ ያላቸው ነገስታቶችም በብዙ ታሪኮችን የነገስታቶችን ስንመለከት እንዲህ አይነት መጥፎ ነገሮች እንዳሏቸው እናውቃለን። አንዳንድ ነገስታቶች ሚስቶቻቸውን ይገድላሉ። እንደዚህ ያሉ ቤተሰቦቻቸው ውስጥ አንዳንድ ሰዎችን ይገድላሉና መጥፎ ነገር ነው እነዚህ ነገሮች። ኔሮም እንደዛው እጅግ በጣም ጨካኝ ነው። ኔሮ ሚስቶቹን እንዳለ ያው ነገስታት ስለሆኑ ብዙ ሚስት ነው የሚያገቡትና ሙሉ ነው በጠቅላላ የገደላቸው። እንደዚሁም እናቱን የገደለ ሰው ነው። እናቱን ለማንም ማይራራም ነው። በጠቅላላው ለማንም ማይራራ አይነት ሰው ነው። ሲጀመር ሰውየው መጥፎ ሰው ነው። ለዚህም ነው ብዙ ጊዜ ክርስቲያኖች ኔሮን በአውሬው የሚመስሉት። እሱ አውሬው ነው፣ ራሱ ሰይጣኑ ራሱ ነው። ኔሮ ራሱ ሰይጣን ነው ብለው ያስቀምጣሉ። እንደውም ራእይ መጽሐፍ ላይ ወደፊት ምዕራፍ 13 ላይ ስንደርስ እንመለከተዋለንና 666 የሚለው ቁጥር ራሱ ኮድ ነው፣ ለኔሮ የተሰጠው ኮድ ነው ብለው ያስባሉ። ብዙ ጊዜ ሰዎች በእንደዚህ አይነት ጉዳይ ላይ በተለይ እዛ ላይ 666 ተብሎ ስለተጠቀሰው ቁጥር 666 ስለተባለው ማለት ነው። ስለዚህ ቁጥር ብዙ ሲነሳ ኮድ ነው። ለኔሮ የተሰጠውን ኮድ ዮሐንስ በተለይ እንደዚህ ጨካኝ የሆኑ ነገስታቶች ሲመጡ በእነሱ ይጠቀማል ብሎ ይናገራሉ። በዛ ዘመን ላይ ነገስታቶች እንዳያውቋቸው በዛ ኮድ ያን ሰው ይጠሩት ነበረ ተብሎ ይታሰባልና እንዲህ አይነት ኮድ እስኪሰጠው ድረስ ምን አይነት የአውሬውን ገጸ ባህሪ እንደያዘ እንመለከታለን። በጣም እጅግ ጨካኝ ነው ሰውየው በተፈጥሮ ማለት ነው። ለዚህ ነው ስለ ቤተሰቡ ታሪክ ወደ ኋላ የራሱን ህይወት ቃኘት ማድረግ ያለብን። ከዛ በተጨማሪ ይህ ሰው አንድ ነገር አደረገ። ይህም ምንድነው? ሮም ተቃጠለች። ሮም በምትቃጠልበት ጊዜ ብዙ ሰው ስለዚህኛው ቄሳር ማውራት ጀመረ። ምንድነው ሮምን ያቃጠለው? ራሱ ቄሳር ነው። ለምንድነው ሲባል ሮምን ያቃጠለው ራሱ ነው። ምክንያቱም በዛ ዘመን ላይ ኔሮ ሮም በጣም ያብለጨለጨችና ግንብ በግንብ የሆነች በጣም ትልቅ ከተማ እንድትሆን ፈለገ። ስለዚህ ሮም መካከል ላይ ድሆች የሚኖሩበት አካባቢ አለ እና ይሄ ነገር የሮምን ገጽታ አጥፍቷል ብሎ ስላሰበ እሳት አስነስቶ ይሄ ስፍራ እንዲቃጠል አደረገ እና እሳቱ ለብዙ ቀናት ነው የቆየው እዚህ አካባቢ ላይ ሳይጠፋ ማለት ነው። እና በዚህ ጊዜ ላይ እዛ አካባቢ ላይ ያሉት እነዚህ ደሳሳ ቤቶች በሙሉ በጠቅላላው ተቃጠሉ እና እነዚህ ሲቃጠሉ ከዚህ አካባቢ ላይ ያሉ ሰዎች በቃ ኦሬዲ ተቃጥሏል፣ ያንን አካባቢ ያድሰውና አሪፍ ከተማ ያደርገዋል ማለት ነው። እንግዲህ አንዳንድ መንግስታት ጭካኛቸው ሲገለጽ ከእንደዚህ አይነት ነገር ጋር ይገናኛል። ድሆችን ከመካከል አውጥተው እንደዚሁ የሚያደርጉ አሉ። ድሆችን ያወጡና ከመካከል ከተማና መካከሉን ከተማ አፈራርሰው የሚያለሙ አንዳንድ መንግስታት አሉና ኔሮ እንደዛ ነው ያደረገው ብለው አሙት። እንዲህ አይነት ወሬ በሮም በጠቅላላው ተሰራጨ። ሙሉ ሮም ላይ ይሄ ወሬ ሲሰራጭ ኔሮ የሚያደርገው ጠፋበት። ስለዚህ አንድ ነገር መጣለት። እሱ ምንድነው? እንደዚህ ያደረጉት ክርስቲያኖች ናቸው።
ስለዚህ ክርስቲያኖች ናቸው ቤቶቻችሁን ያቃጠሉት፣ ከተማዋን ያቃጠሉት ክርስቲያኖች ናቸውና ክርስቲያኖችን ግደሏቸው፣ ክርስቲያኖች ይገደሉ።